ሰላም በአራት መቅጣጫ የምትገኙ ኢትዮጵያውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ከረማችሁ? እንዴት ናችሁ? ሰላሜ ባያላችሁበት ቦታ ሁሉ ይድረሳችሁ። አሰፋ ነኝ። ዛሬ በአዲስ ነገር ተመልሼ መጥቻለሁ። ዘና ፈታ እንደምትሉ ምንም ጥርጣሬ የለኝም። በዚህ አጋጣሚ ለቻናል አዲስ ሆናችሁ ሰዎች እንደ አጋጣሚ የቪዲዮ ደርሷችሁ ከሆነ ላይክ፣ ሼር፣ ሰብስክራይብ በማድረግ የዚህን ቻናል ቤተሰብ እንድትቀላቀሉ በአክብሮት ጠየቅኳችሁ። እንደ ሁል ጊዜም ዛሬም ዘና ፈታ ያደርጋል ያልኳቸውን ቪዲዮዎች ሰብሰብ አድርጌ እየመጥቻለሁ። እስከ ቪዲዮ መጨረሻ አብራችሁ እንድትቆዩ የሁል ጊዜም ግብዣዬ ነው። ከእናንተ የሚጠበቀው አንድና አንድ ይህን ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ ብቻ በአክብሮት ጠይቃችኋለሁ። እንደውም ደግሞ ያላችሁን ሐሳባችሁን ደግሞ እንደው በኮሜንት እንድታጋሩኝም በዚህ አጋጣሚ አበረታታችኋለሁ። ያው ስለምታደርጉት ነገር በተቃላይ አመሰግንኳችሁ። አሁን ቀጥታ ወደ ቪዲዮ እንሄዳለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ለዚህ ቻናል አዲስ ሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃችኋለሁ። አሁን ቀጥታ ወደ ቪዲዮ እንሄዳለን። መንገድ ዳር ይላል እንዴ? እሺ አንተ ግማታም የቆለጥ ጫፍ እዚህ ጋር ነው የምትሸነው? እዚህ ጋር እንደሚያስጠጣ አታውቅም? እና ታዲያ ለፈንዳ እንዴ? ለምን ተወሻክተህ? ኩላሊት እኮ ውድ ነው። ጉዳይ ነው እንዴ? ትቀልጃለሽ እንዴ? ሰማማ ምንድነው ያስከው ደግሞ? አሎ ዘነዘና ጋልብኝ አይደል እንዴ የሚያስብለው? አንቺ ወደዛ ዞር በይ። አሁን አምጣ። ምንድነው የምታካብጂው? ምን እንኪ መልስ አለ። ያዩ ቲፕ መሆኑ ነው። ላራ ነው። አይ አሁን እንኳን ቀርቷል። አሁን እንኳን መንገድ ዳር መሽናት ምናምን ይመስለኛል። ሽሮ አይደለም ግን አሁን የቀራ ይመስል እንዴ ጭራሽ አሁንማ ላይክ ምንድነው በእግረኛ መንገድ ላይ እንትን ወጣ ዘንባባ ሰበረ የተባለ 200 እና 300 ሺህ ብር እየተቀጣ እንዲ መንገድ ዳር ማስሸና ከተያዝክ አለቀ። ይቆረጥልሃል፣ መለመላ ይቆረጥልሃል ማለት ነው። እሺ በዛላይ አርሰናል ደጋፊ ነው። እሺ ደሞ ብድር ወይ ጉድ! ታዲያ ምን ለመሆን ነው መንገድ ስትሻገር ግራና ቀኝ ነው? እኔ ቆየሁ እኔ መንገድ ስትሻገር ግራና ቀኝ ካየሁ ቆየሁ። ግን በቃ ይኸው ቀጥሏል። ግን ቆይቻለሁ መንገድ አንድ ነገር ግን የአርሰናል ደጋፊ አይደለሁም። ለማንኛውም ለዚህ ቻናል አዲስ ሆናችሁ ሰዎች ላይክ፣ ሼር፣ ሰብስክራይብ በማድረግ እንግዲህ ቤተሰብ እንድትቀላቀሉ ጠየቅኳችሁ። እስኪ እቺ ስልክልክ እንቃቂላ የምትለውን ሰምተናት እንመለስ። አንዳንድ ወንዶች እቃት የእቃ ማነስ ትንሽ ሆናችሁ ችግር ካለባችሁ አሁን ላም ወተቷ እንዴት እንደሚታለብ ታውቃላችሁ? ወደታች ሲታለብ የላም ወተት እንደዚህ ሲያልባ አይታችኋል? ያንን ከእጣት የሚጎትት ይጎትትሽ የሚያለብ ይለብሽ። አንቺ ባለጌ! ሴቱ እኮ ጎበዝ ማፈሩን ተው። እንግዲህ ሴቱ ማፈሩን እኮ እኛ ለመመለስ ምን ያስፈራናል? እኛ ምን እናርግሽ? አንቺ ማድረግ የሰፈው መሬትሽ እንዴት ብሎ ነው ታዲያ ባንዲ ገበሬ የሚታረሰው? እንዴት ብሎ ካልሆነ አንቺ እኮ የሚታረስ ነገር አይደለም። መጀመሪያ አስቀምጥ ጠበብ አድርጊ። ያንቺ እኮ ቢከፋፈል 16 አስጌት መሆን የሚችል ዕቃ ነው ያለው። ታዲያ ምን ይደረግ? አንቺ ሰው እንዴት ብሎ እንትን ይላል? ችግራችን ምን እንዲሁ ታውቃለህ? የሰው ልጅ ችግር ነው የሚታየን ማለት ነው። አሁን ያንቺ ምንም ያህል የሰውየው ምንም ያህል መርከቡ ማለት ነው ባህር ላይ ሲሆን ስለዚህ መጀመሪያ ባህርሽን አስተካክል። ያንቺ ነው ችግሩ፣ የመርከቡ ሳይሆን ያንቺ ነው ችግሩ። እንዴ የማዳራሽ የሰፈር ያመን እናድርግ። በእንደነዚህ አይነት ግን ባለጌ ሴቶች እኮ ተባለ የሚሰድቡ። ስለዚህ ነው ወይ አስቀምጡኝ ባይዘው አንዳንድ ጊዜ እኮ እኛው ተናግረን ነው በቃ ሰው እንድናገር የምናደርገው። ለማንኛውም ትተናለኛ። በፍቅር ቋንቋ ስትጠራሩ ማን ነበር የምትባባሉት? እኔ እሷን ሃኒ እላት ነበር። ሃኒ ደብዳቤው ላይ እንዳለ እሷ ማሚ ትለኝ ነበር። ማሚ ትለኛለች። እኔ ሃኒ እላታለሁ። ማሚ የእናት አይደለም እንዴ? እንዴ
እሷኔ እኔ ማሚ የቀልዱስ ቀልድ ነው ትዳሩን ያፈረሰው ይሁን እንዴ ለማንኛውም ለዚህ ቻናል አዲስ ሆናችሁ ሰዎች ላይክ ሼር ሰብስክራይብ በማድረግ የዚህ ቻናል ቤተሰብ እንድትቀላቀሉ ጠየቅኳችሁ እንቀጥላለን አባ አንተ ቀልድኛ ምበላ ጠፍቷል እዚህ ትከሻው ላይ እንጀራ ያደርግልኛል ያን ነገርን በደንብ የሚሰራ አይሆነ ያን ነገር መስራት አለበት እንዴ ሰላም እንዴት ነሽ አማን ነው ሰላም ነው ጥያቄ ልጠይቅሽ ነበር እሺ ጠይቅ ማግባት የምትፈልጊው ወንድ ምን አይነት ነው ማግባት የምፈልገው ወንድ አንደኛ ፈራ እግዚአብሔር ቢኖረው ደስ ይላል እሺ ሌላ በቃ ወደው የሥራ ፍቅር ያለው ያ በቃ ያን ነገርን በደንብ የሚሰራ ምንድነው ያ ነገር ካለስ አግድ ነው በቃ አይሆነ ያን ነገር መስራት አለበት ግዴታ አለበት አዎ ሌላስ በቃ ይሄ አሪፍ ነው በቃ እንዴ ያን ከሰራ ስራው መስራቱን ብቻ ነው አዎ መላም ቢኖር ቅር አይለኝም እሺ አመሰግናለሁ ኧረ እባካችሁ ወንዶች ብዙ ነገር እየተጠየቃችሁ ነው ስራውን በአግባቡ ስሩ በአግባቡ ኧረ ስሩ እንስራ በአግባቡ እንዴ ራሴን አውጣው እኮ በአግባቡ እንስራ የትምህርት ሚኒስቴር ማን ነው እኔ ሰምቼ አላውቅም ሰምተህ አታውቅም እሺ ብሬና ሚኒስቴሩ አታውቂም አቤኔዘር የትምህርት ሚኒስቴሩ ማን ነው አላዛር ትምህርት ሚኒስቴሩ ማን ነው አታውቁም ሰውዬው እኮ እንቀጥላለን ደም ብሎ ሰክቶ የሚወጣ እኮ ነው ያለው ጂጂዬ እሷ ምንም ዝግጅት ምን አልሽ አንቺ ውርጋት የሚሰካ ይሰካብሽና ደም ብሎ ሰክቶ የሚወጣ እኮ ነው ያለው ጂጂዬ እሷ ምንም ዝግጅት ሳትሆን ይሰካል ይጨርሳል ይወጣል እሷ ግን አልተደሰተችም ለሴክስ ምን አይነት እንትን ነው የሚኖራት እነዚህ ምን አላማይዛችሁ ፌሚኒዝም ኬሚስትሪዝም ፍቅሪዝም ደብሊዝም በቃ ዝም ያለበት በቃ ዝም ያለበት ሁሉ በቃ ችግር ነው አይደለ በቃ ፌሚኒዝም የሚለውን ስም ማን የሰጠው ከፌሚኒዝም በፊት እኮ ፌሚኒስት የሚለው ስም ነው የመጣው እሺ who came up with ጋዜጠኛ ማ ስሙን አላስታውስም ይሄ የምግብ ዋስትና ያልተረጋገጠለት ህዝብ በየስደቱ በየምኑ እየሄደ በቃ የምግብ ዋስትናውን እስኪ እንዴት ነው ዛሬ ጠግቤ የምኖረው ሶስቴ እንዴት ነው መብላትም በልቼ ማደር የምችለው ምናምን እያለ እንደዚህ ውጣ ውረድ ውስጥ ያለን ለዚህ ህዝብ ነው ይሄ መልእክት ወይስ ለአውሮፓውያን ነው በአማርኛ ነው ደግሞ ያወራሽው ይሄን ያሳሰበሽ አንቺ አንዳንዴ እኮ እንደው በቃ ዝም ሲባሉ እዚህ ላይ ወጡ እኮ በቃ እየመጡ ማንም ሙርጋት በቃ ላያችን ላይ ነው የሚጸዳዳው የሚገርመው ነገር አሁን እንደው ይሄ ህብረተሰብ እንደው እውነት ለመናገር ይሄ ያሳስበናል እኛ ድሮ እናት አባቶቻችን ይሄን ነገር እንደዚህ የሆነ በቃ እንደዚህ አይነት ወከባ ውስጥ ገብተው ነው እኛ ለዚህ ለማድረግ ያበቁን እስኪ ንገሩን አሁን መጣችሁ አንቀጽና ህግ ካልወጣ እዚህ ጋር በዚህ አንቀጽ መቀጣት አለበት እንደዚህ ከነቀልክ ይቅርታ አድርጉልኝና እንደው ነቅሎ ራጭ ኮን ያጋጠመሽ እያሳደርሽው ትንበልልኝ ባዩ እንጂ በቃ እየመጣችሁ ሚዲያ ላይ ይሄንን ቆሻሻችሁን እንትን አትበሉ ደሞ ለአነጋገራችሁ ለከት ይኖራችሁ ያኔ አማርኛ ምረጡ እንዴ ምንድናችሁ ቤተሰብ አልባናችሁ እንዴ በርግጥ ልክ ነው እንደነዚህ አይነቶች እኮ የሚመረቁት የት እንደሆነ ታወቀ ነው ከቺቺያ ጋር ተቀጥታ በቃ ማስተሬታቸውን ይዘው ይመጣሉ ዳይሬክት ነው ስለዛ ጉዳይ ነው አለቀ አሁን ቆርጠው መጫወቻ ነው የሚያደርጉኝ ግን ዝም ብሎ ሰክቶ የሚወጣ እኮ ያለው ጂጂዬ ከዛ በኋላ ምን ትላለች መጣ እኔ ኮንፊደንስ ያለኝ ሴት ነኝ እሺ አሁን ይሄ ኮንፊደንስ ነው ጋጠ ወጥነት ኮንፊደንስ አይደለም ይሄ ጋጠ ወጥነት ይባላል ገባችሁ ኮንፊደንስ የምናውቀውና ያኒ ራሱን አክብሮ ሰው አክብሮ በቃ እንደዚህ በስርዓት በቃ በኮንፊደንስ የሚያወራ ከሆነ ትክክል ከዛ ውጪ ግን የሆነ ጋጠ ወጥነት ነገሮችን እንትን ያሉ ምናምን በቃ ሰውን እየዘለፉ እየናቁ ላ
ምን እንበላቸው አሁን እነዚህ ነው አሁን እንደው ዝም ማለት ነው። ያው እንግዲህ ዙሩ ከሯል። ትንሽ የፌሚኒዝም ላይ ያለው ነገር ኢትዮጵያ ላይ ዙሩ ከሯል። ግን ለማንኛውም ያው ሁሉም እንዳለ መብቱን ተጠቀም። ግን ያው በምንናገረው ነገር ለሌሎችም እየተጠነቀቅን ነው እንጂ ለምሳሌ ያው ትዳር ቤተሰቦቻችን የዛሬ ስንት ዓመት የኖሩትን አሁን ያሉ ሰዎች መኖር አለባቸው ማለት አይደለም። ሁሉም መብቱ ተጠብቆለት እኩል መሄድ አለበት። ያ ማለት ግን ይሄ በቃ አንዱ አንድኛው መስደብ፣ አንዱ አንድኛው ላይ መውጣት፣ ያልሆነ ቃላት መጠቀም እኔ ይሄን አክለም ጥሩ አይመስለኝም። ፕላስ ደግሞ የግድ አሁን ያሉ ሰዎችም የዛሬ 60 70 ዓመት እንደነበሩ ሰዎች ምኑሩ ማለትም ደግሞ ተገቢ አይደለም። ነገር ግን ይሄ ፌሚኒዝም ጉድ እያፈላ ነው ኢትዮጵያ ላይ። ሉቃ ባስ አንድ ጁስ ጠኝ ይኸውና፣ ወይም ደግሞ እቺ ባላስር ካር ጨምርልኝ። ታዲያ ቀይረዋ የኛ የተቀደደ ብር አንቀበልም። ራስህ እኮ ነው የሰጠኝ። እንደው ምንካ ብሬ ይመልስልኝ። የምን መልስ ነው? የተሸጠ ዕቃ አይመለስም። ጥርሳችሁ ላይ ብሬስ ያሰራችሁ ብር ስላላችሁ ወይ ሀብታም ስለሆናችሁ አይደለም። ብሬስ ገጣጣ ስለሆናችሁ አትመጣጣ። ዊገጣጣነት ኧረ ተው። አዎ ለነገር ትክክል ነው እኮ ብር ስላለ ሳይሆን እንዴ ተቸግረ ምናምን እኮ ነው። ለምሳሌ አሁን ብሬስ አስራ ያለው ግን ተቸግሬ ምናምን ነው። ያው በቃ ጥርሴ ክፍተት ስላለው ተቸግሬ ክፍተቷን ለመድፈን ነው ገንዘቤ ነው ወጥቼ። ኧረ ትክክል ነው። ይመች አባቴ። እንደዚህ አይነቱን ያብዛልን። እንደዚህ አይነቱን ያመጡም ምን ማለት እንዴ? አዲስ አበባ ሰኔ 7 2017 ኧረ ተውን። ኧረ ይደፋር እንዴ! ምን ማለት ነው? እንዴ ማለት ቅርጽ እየተወዳደረ ነው ወይስ ማሳጅ ቤት እየታሸ ነው ሰውዬ? እንዴ አበር እኔ ከሱ የበለጠ ብወዳደር እንዴት ነው? እስቲ አበር እስቲ እንዴ እኔ ኧረ ወዳዳሪዎች እስቲ እንዴ ከሱ እኔ ይመስለኛል የሰውዬ ከማሳጅ ቤት ነው አመልጦ የመጣው እና መልሱት፣ ወደ ማሳጅ ቤት መልሱት። እንዴ ይኸውልህ ቅድም ያየውን ነገር ላንተ ከናሱ ልብስ ነው ቅድም ጫስቅም የነበረውን አታጥቅማይ እንዳሰማበል አንተ ማኔ ለራት ይቅረብልህ ትበላለህ። እሺማ በልብላ እኔ ልጅ ቆንጆ ጎመን ነው የሰራሁልህ። ወይኔ ወንድሜ በቃ ዛሬ እበት ማራት ነው። ጫቱና ጎመኑ አንድ ላይ እሺ ታምራላችሁ ያለያችሁ የሲሚላን ማለ ያመስላችሁ እንዴ
እውነት አይባልም። ኧረ አይባልም። ኧረ አንዳንዴ እንኳን ለሰው ሞራል አንዳንዴ እንኳን እናስብ። ለማንኛውም ለዚህ ቻናል አዲስ ሆናችሁ ሰዎች እንዱ እንዳጋጣሚ ይሄ ቪዲዮ ዩቲዩብ ላይ ዞር ስትሉ ደርሷችሁ ከሆነ ሰብስክራይብ በማድረግ ያው ቤተሰብ እንድትቀላቀሉ በአክብሮት ጠየቅኳችሁ። ማዘር በግንኙነት ጊዜ ይበልጥ የሚረካ ወንድ ነው ወይስ ሴት? ጆሮሽን በልቶሽ ስትኮረኩሪ ደስ የሚልሽ ጆሮሽን ነው ወይስ መኮርኮሪያው ነው ልጄ? እስቲ ኦፍ ጆሮዬ በልቶኛል። አይ አይደለም አንተ ላይክ ውስጡ ነው ታውቃለህ። በጣም ደስ ብሎ ውስጡ ነው ላይክ ይሄ መጎርጎራው አይደለም። ማዘር ትክክል። የማይመጣብን ጉድ የለም። ቀበሌ የሚሰራ ጎረቤት ነበረኝና ማለት ነው። እሺ ከሳት ነው ያላለኝ። ከዛ በቃ ኢየሱስ ይፈጥርላል ስለወጣልኝ አመላ ይለቅም እኮ አባቴ አመላ ይለቅም። So what are you drinking? This is called honey wine. የተማረው ጠጅ ቤት ነው ያለው። Where did you learn English? Me, I'm a teacher. You're a teacher, English teacher? No, I'm a computer teacher. Wow, very nice to meet you. Nice to meet you too. So you work in the school in here? Yes, in the school. Okay, very nice. So you teach them like Microsoft, how to use the computer. How to use the computer, yes. Yeah. There is a theory part, there is a practical part. Wow, amazing. I'm very proud of you. Sorry, what's your name? My name is Davut. David? Davut, yes. Yes, my name is Mendoza. Mendoza, nice to meet you. And what's your name? በጣም ኤዱኬትድ ነው ራሱ ባይዘው ሶሪ ብሎ ነው ስም ራሱ የጠየቀው። What's your name? Some people are just gone. They're not here. They just exist here. How much is this wine? You mean alcohol percent or the price? Price, how much is it? One cup is 15 birr. 1.5? Yeah, 1.5. Okay, and how much alcohol is inside, percentage? 0.00. Nah. If it was 0.0, he wouldn't be like this. 100%. Okay. What do you take? My mind is my money. Okay. My mind is my money. Okay. What are you doing now? Your mind is your money. Money. Okay, very nice. Okay, let's test this out. What do you say? Cheers. How do you say cheers? Well, I will tell you. What do you say? We can say sharafa or we can say. Are you from Turkey? In Turkey they say sharafa. In my country we say sağlığa. Yes. Sağlığa means for health. For health. For health. Here is. We say the same thing in Ethiopia. It is different. When you will say to us yo, then we respond for you. Okay, so I say yo. Okay. You can say 5 times. Be louder. Okay, 1, 2, 3. Yo. It's amazing. Okay, let's try this out. 600. One drink for everyone. አያችሁ ግን ደስ ስል ሁሉንም ተነስቶ ቆጥሮ ይመቸው። ግን በእውነት ይመቸው፣ አስተማሪ ይመቸው። ሁሉንም ተነስቶ ቆጥረው ምን ብለው ክብር ለአስተማሪዎች። ያ የድሮ ነበር የማይቆራረጥ አንቴናው ሲነካ። ያሁን ቴሌቪዥን ዝም ብሎ ይጠራል፣ ሶኬቱ ይሰካ፣ በዛ ላይ ጩኸቱ አይርስ ያሽካካ። ደግሞ ሳሰፋፉ ስክሪኑ ነገር የት ውስጥ ከፍተሽው ይታያል ለሀገር። በወርጫሙ ጊዜ ቲቪ ድሮ ቀረ። ያሁን ቴሌቪዥን መልክ እያሳመረ ፍላሽም ኬብልም ያገኘውን ሁላ እየቀረቀረ በውድ ተገዝቶ አይቆይም ሲበላሽ። ይልቅ የድሮ ጠባቡ ከሆነ አንቺ ቲቪ ከፍቼ ሞክሬው ባሻሽ ዋጋ ልጅ የያዝከው መሳሪያ ስሪቱ የቀጠነ ከደስቷ ስፋት ነው ታስብለኝ ጀመረ። ሁሉም እንደ ጸበል ልቅመሰው እያለ የስንታችን ቲቪ እንደሰፋ አለ። ሳትቀምስ ላትገዛ ዋጋ ሳታወጣ ታዲያ ያልተከፈተ ያልታየ ኬት ይምጣ። ምንድነው ጋይስ ይሄ ነገር? ደና ስትፈልግ ገብቷቸዋል። ያንተዋ እያሰፋች ባለ 3 መኝታ አርጋለህ አረፈች። ብቻ እኔ ልምከርህ ማማረጥ ይቅርና
ኋላ እንዳትቸገር አተለላሙና ከኔው ጋር ተወዳጅ ላንተ አላንስምና ደሞ ጠባቡን ከፈለክ የትም ያልተነዳ አንተም ያንተ አልሆነ የሌላ አት ኧረ ከባድ ነው። መልስ ሰጠው ብላ ብትቀላቀልም እኔ ግን ከርዕስ አልዘለም። የኔ ቲቪ አዲስ ነው እሱ ይሻልሃል የሌላ ታዳርስ ብላ ላወራቸው ባጭር ቃል ልመልስ። ያንቺ ቴሌቪዥን ብዙ ማገልገሉን በደንብ አውቂያለሁ አይቼው ከበሩን። ይሄን አዳምጪ ሁሌም ኦን ነው አሉ ዘግተሽው አታውቂም። እንደውም ከመክፈትሽ ብዛት በማታና በጧት ገመና ድራማን አንቺ ቤት ነው ያየው የሰፈር ቴንሽን ሞሽን ሶኬቱን ራሱ ሳትነቅል እየተኛሽ ኃይል ጨምሮ አድሮ ፓወር አይ ሲዋጥቶ ስንቴ ነው ያሰራሽ። አሁን በቅርቡ እንኳን ምንጩ ያልታወቀ ዱለሽበት ፍላሽ ለጥቂት መትረፉን በቫይረስ ሊበላሽ ያልሰማሁ መሰለሽ ሲያወሩ እናርጋሽ ቲቪ ያለኝ በማለት ለተገኘው ሁሉ ሪሞት እያደልሽ መውቀስ ልክ አይደለም ከፍቶኝ ሄደ ብለሽ። እናም እንደ ሐሳብ ይቅርብሽ በቃ ተይ ምርጥ ዕቃ እንደያዘ ዋጋ ማስወደዱ። አንቺ ባልሽው መጠን እንኳንስ ብቻውን ፍጹም አያዋጣም ከነ ቲቪ ስታንዱ። የገባ ሰው ብቻ ይሄን ነገር ኮመንት ላይ የገባ እንዴ አትጠባጠቡታል አይደል እንዴ? በሚገርም ሁኔታ የዛሬ ቪዲዮ ይመስል ነበር። በቪዲዮ ዘና ፈታ እንዳላችሁ ምንም ጥርጣሬ የለኝም። በአጋጣሚ ይሄ ቪዲዮ ደርሷችሁ ከሆነ ቻናልን ሰብስክራይብ በማድረግ ቤተሰብ እንድትቀላቀሉ ጠየቅኳችሁ። በሚቀጥለው ቪዲዮ ተመልሰን እስከምንገናኝ ድረስ መልካም ጊዜ ሁላችሁ ብያችኋለሁ። ቻው